እንደ ሄሮድስም በዘፈን የሚደሰት ይኖራል። በዘፈን ደስታ ሰክሮ ዘፈኑ ጊዜያዊ ደስታ ነው፣ መከራን የሚያመጣ ነው። ክርስቲያኖች ልክ እንደ መጋዝ አንጀቱን የሚያርደው ስንት ሰው በሞላበት በዚህ ዘመን እናት ለልጆቿ የምትሰጠው አታ ነፍሷ በምትጨነቅበት ረሃብ ሲጥላት አሞኝ እያለች ልጆቿን በምታጽናናበት በዚህ ዘመን ሰው እንዴት በመብል በመጠጥ ይደሰታል? መንግስት ቦታ አይከበር፣ ህገ መንግስቱ አያከብረው፣ ህጎች የዚህ ዓለም ህጎች አያከብሩ። ገፍተው እግዚአብሔርን ከዚህ ዓለም ከማህበረሰብ አባራው አስወጥተውታል። መቅደሱ ውስጥ ካላከበር ነው የት እናከብረዋለን? እግዚአብሔር እዚች ቦታ እንኳን እግዚአብሔር ተገፍቶ ከቤተ መቅደስ እንኳን እንዴት ይገፋል? ከልቡናችን አወጣ ነው፣ ከህይወታችን አወጣ ነው፣ ከትዳራችን አወጣ ነው፣ ከህጋችን አወጣ ነው። ከስንት ነገር ከቤተ መቅደስ ደግሞ አንክፋው። ክርስቲያኑ ከአንደዚህ ሀገር ግብረ ሰዶም ከፈቀደ ከአውሮፓ ኤምባሲ ግቢ እንዴት ቤተ ክርስቲያን ታንሳለች? ሴቶች ከወለዷቸው እርሱን የሚያክል የለም የተባለለት መጥምቁ ዮሐንስን አንገቱን አስቆርጦ የዘላለም ፍርድ ተቀበለ። ጌታ ያለን ወደ ጌታ ደስታ ግባ። ከአስሩ ደናግል 5ቱ ልባሞች 5ቱ ሰነፎች ነበሩ ይላል። 5ቱ ምን ናቸው አለ? ሰነፎች። 2ቱም 10ሩም መብራታቸውን ይዘዋል። ልባሞቹ ግን ዘይት ጨምረው ይይዙ፣ ሰነፎቹ ደግሞ ዘይት አልያዙ። ዘይት የምን ምሳሌ ነው? ምዕመናን የፍቅር ምሳሌ ነው አይደለም እንዴ? ስለዚህ እነዚህ 5ቱ ደናግል የተኮነኑት ክርስቲያን ስላልሆኑ አይደለም። ደናግል ነው የሚለው ዝሙትን አያውቁትም። በነገራችን ላይ በመጽሐፍ ቃል ድንግል መባል በጣም ከባድ ቃል ነው። ክርስቲያኖች ይህንን በቅዱስ ባስልዮስ አነጋገር ብናየው ሊያስደነግጠን ይችላል። ቅዱስ ባስልዮስ ዘቂሳርያ የቤተ ክርስቲያን ዓይንና መብራት፣ ቅዱስ ኤፍሬም ሄዶ ሰላም ባለው ጊዜ እጅግ ድንቅ ተአምራት ያያል። ሌላው ቀርቶ በሚያስተምርበት ጊዜ ከአፉ ልክ ከኛ አሁን ትንፋሻችን አንዳንድ ጊዜ ለተመልካች ሊታይ ይችላል። ለቅዱስ ኤፍሬም የታየው ግን የእግዚአብሔር ጸጋ የእግዚአብሔር ቃል እንደ እሳት ከአንደበቱ እየተጎረደ ሲወጣ ያየለት። እንደ እሳት ክብሩን ለመግለጽ እንደ አሁን ቢንቢ እንደምንላቸው ያሉትን ተሐዋስያኑን ሲያቃጥል ቅዱስ ኤፍሬም አይቶታል። ቅዱስ ባስልዮስ እጅግ ድንቅ ተአምራትን ያደረገ አባት ነው። በተለይ ከተአምራቱ አንዱና ዋናው አንድ በምትሃት ሴት ያገባ ሰው ነበረ እና ምትሃቱ ደግሞ ከባድ ነበረ። ምንድነው ያስደረገው? እግዚአብሔርን ክዶ ቤተክርስቲያን ክርስቲያን ነኝ ላይል ወደ ቤተክርስቲያን ላይሳለም ካስካደው በኋላ የካደበትን ደብዳቤ ተቀብሎ ጠንቋዩ ለአየር አጋንንት ሰጥቶት ነበረ። ቅዱስ ባስልዮስ ግን ታሪኩን አሳጥሮ ለመናገር ክብሩን ለመናገር አስቀድሜ ነው። ሚስቱም እንግዲህ የታላቅ ሰው ልጅ ናት፣ እሷን ለማግኘት ነው። እሷን ካላገባው ብሎ በምትሃት እሱን እንድትወደው አስደረጎ ይሄን ካስፈጽሞ ሰይጣኑ ደግሞ እሱ የካደበትን ክርስቶስን የካደበትን ደብዳቤ ይዞ ተሰውሯል። ከረጅም ዘመን በኋላ ወደ ልቧ ስትመለስ ቤተክርስቲያን ሄዳ አለማወቋን እና ለምን እንደማትሄድ ስትነግረው ስትዘበዝበው ስታስቸግረው መጨረሻ ላይ ነገራት። ከዚያ በኋላ ወደ ቅዱስ ባስልዮስ ይዛው ሄደች። ቅዱስ ባስልዮስ ነገሩን ከሰማ በኋላ ልትድን ትወዳለህ ያለው፣ አሁን እወዳለሁ አለ። እንግዲያው ልትድን ከወደድክ እኔ የምልህን ብቻ አድርግ አለው። እሺ አለ። አንድ ቤት ወሰደና ልክ እንደዚህ ቤተክርስቲያን ግቢ ውስጥ እንደ መቃብር ቤት አንድ ክፍል ውስጥ ዘጋበት። ከዘጋበት በኋላ አጋንንትን ክርስቶስ ሆይ ማረኝ እያልክ ብቻ በቀን አንድ ጊዜ ምግብ ሰጣለሁ፣ እየጾምክ የበላህ እየሰገድክ ጸልይ፣ እንዳትፈራ። አጋንንት መተው ያስፈራራል፣ እንዳትፈራ አለው። ለ3 ቀን የሚሆን ምግብ ሰጠው፣ በቀን አንድ ጊዜ እንዲበላ አድርጎ ጥሬ ብቻ እየበላ። በእነዚህ 3 ቀናት ውስጥ አጋንንቱ ጥቁር አውሬ ሆነው እየመጡ ሰውየውን በጣም አስፈራሩት። እየተጨነቀ እየፈራ እየደነገጠ አሳለፈው። ካሳለፈው በኋላ ከ3 ቀን በኋላ ቅዱስ ባስልዮስ ሄዶ ጎበኘው። ቅዱስ ባስልዮስ ደግሞ ስለ እርሱ አብዝቶ ይጸለያል።
እንዴት አሳለፍካለሁ? በጣም አስፈሪ ነው፣ ያስፈራሩኛል፣ እንዲህ እናደርጋለን ይሉኛል፣ አስፈሪዎች ናቸው አለ። እንዳትፈራ። ነክተዋል ወይ? አልነኩኝም፣ መንካትስ አልነኩኝም፣ ግን በቃ ሊገሉኝ የደረሱ እንደዚህ ያስጨንቁኝ። እንዳትፈራ። አሁንም ጸሎትህና ስግደትህን አበርታ ብሎ አበረታቶት አጽናንቶት ሄደ። ቅዱስ ባስልዮስ መጸለይ ጀመረ። በሁለተኛው ጊዜ ግን አጋንንቱ የመጡ አሁንም ያስፈራሩታል፣ ግን ከፊቱ ትንሽ ራቅ አሉ። እንደገና ከ3 ቀን በኋላ ሲጠይቀው እንዴት ነህ አለው። አሁንም አሉ ግን ራቅ ብለዋል። በቃ እግዚአብሔር ሊፈውስ ነው አለ። በርታ አለው። እየጾመ እየራቁ ወደ መጨረሻው ሲጠይቀው አሁንስ ድምፃቸውን ነው እንጂ መልካቸውንም አላየውም አለው። ልክ 40ኛው ቀን ላይ ቅዱስ ባስልዮስ ህዝቡን እንደዚህ ጠርቶ ምህላ አስያዘና አሁን ድምፃቸውንም መልካቸውንም አላይም አለ። በጣም ጥሩ እየተፈወስክ ነው፣ ግን ያችን ወረቀት መቀበል አለብን። ልክ 40ኛው ቀን ላይ ህዝቡን ጠርቶ እንደዚህ ሰብስቦ 400 ጊዜ እግዚኦ መሐረነስ እየሰገዱ ሲሉ ሰይጣን ያችን ወረቀት አምጥቶ ጉባኤው መካከል ያ ሰው የካደባትን ወረቀት ጥሎ ጠፋ ይላል። ከዚያ ለሱ ስርየት ሰጥቶ ጸልዮ ቀድሶ አቁርቦ እንደዚህ ሰይጣን ተዋርሶት የኖረውን ሰው እንዲህ አድርጎ የወሰዳትን ደብዳቤ አስመስሎ ያዳነው ቅዱስ ባስልዮስ ሌሎች ድንቅ ተአምራት አድርጓል። ይሄ ቅዱስ ባስልዮስ ስለ ድንግልና ምን እንዳለ ልንገራችሁ። እንዲህ አለ ቅዱስ ባስልዮስ፣ እኔ ከሴት ጋር ተኝቼ አላውቅም፣ ድንግል ግን አይደለሁም። አይገርማችሁም? ይሄ ጻድቅ ምን እንዳለ። ይሄ አጋንንቱን እንዲህ ያስገበረው ጻድቅ ድንግልና ቀላል አይደለም። አንድ ብልት መጠበቅ ብቻ አይደለም፣ እጅግ ከዚህ ያለፈ ነው። ቅዱስ ዮሐንስ አፈወርቅ ራሱ ኦሪት ዘፍጥረት ምዕራፍ 24ን ሲተረጉም ስለ ርብቃ እንዲህ ብሎ ተጽፏል። ልጃገረዲቱም ወይም ርብቃም ወንድ የማታውቅ ድንግልም ነበረች ይላል። ወንድ የማታውቅና ድንግል ለምን ሁለቱን ተጠቀመ ይላል። ወንድ የማታውቅ የሥጋዋን ንጽሕና፣ ድንግል ማለት ሕሊናዋ ያልባከነ፣ ይሄ ባሌ ቢሆን ያላለች ከዚህ ጋር ብተኛ ብላ ያልተመኘች ስለነበረች መጽሐፍ ወንድ የማታውቅ ድንግልም ያለው ደጋግሞ መናገር አይደለም። ሩካቤ አለመፈጸምና ድንግል መሆን ሁለቱ የተለያዩ ስለሆኑ ነው ይላል። ክርስቲያኖች አስተውሉ። ድንግልና ሰውነትን ከማጎስቆል ይበልጣል። ይልቁንም ሕሊናን ማስተካከል ይሻል። ለምሳሌ ንስሐ ዘማዊውን ድንግል ታደርጋለች እንላለን። እንዴት አድርጋ ነው ድንግል የምታደርገው ካል የሥጋ ድንግልና ይመለስለታል ማለት አይደለም። ግን እውነተኛ ንስሐ ገብቶ እውነተኛ እንባ አንብቶ ጸጋው ከተመለሰለት ያ ንስሐ የገባ ሰው አንድ ሕፃን ልጅ ሩካቤ ሥጋ ምን እንደሆነ አይምሮ እንደማያውቀው ከንስሐው የተነሳ ምን እንዳደረገ ድርጊት ኃጢአቱን ይረሳዋል ሳይሆን ሩካቤ ምን እንደሆነ እስካለማወቅ ድረስ ሕሊናው ንጹሕ ይሆንለታል ማለት ነው። ክርስቲያኖች እንደዚህ አይነት ንስሐ እግዚአብሔር በቸርነቱ ለሁላችን ያደለን። ስለዚህ ድንግልና የሕሊና ነው፣ የነፍስ ነው፣ የውስጥ ነው። ስለዚህ ተመልከቱ፣ ከ10 ደናግል 5ቱ ሰነፎች ማለት ተመልከቱ የሕሊና ድንግልና ኖሯቸው፣ ተመልከቱ የሕሊና ድንግልና ማለት እጅግ ታላቅ ንጽሕና ነበራቸው። ንጽሕና ኖሯቸው ተኮነኑ ማለት ያሳዝናል በእውነት። ምን አስኮነናቸው ካል ፍቅር ማጣት፣ ዘይት አለመያዝ። አይገርማችሁም? ይህን ረጅም ታሪክ ያስተረከኝ ክርስቲያኖች ደናግሉ ተኮነኑ። ወንጌል የሚነግረን ያ ነው። የገብርኄርም ታሪክ የሚነግረን ይህን ነው። ገብረ ሐካይ የተኮነነው ሰው እኮ የተኮነነው አውጡት፣ በውጭ ወዳለው ጨለማ ጥርስ ማፈጨት ወዳለበት ጣሉት የተባለው ዝሙት ፈጽሞ ተገኝቶ አይደለም፣ ሰርቆ ተገኝቶ አይደለም፣ ሐሰት ተናግሮ ወይም ገድሎ ወይም የመሰለው ተናግሮ አይደለም። ክርስቲያኖች አንድ ነገር ተገኝቶበት ነው። ያም ስንፍና ነው። ምን ተገኝቶበት አልኳችሁ? ስንፍናው። ስንፍና ከ8ቱ ገዳይ ዋና ኃጢአቶች ቅዱስ ወግሪስ እንደሚለው አንዱና ዋናው ስንፍና ነው።
እግዚአብሔር የነፍስንም የሥጋንም ስንፍና ነቅሎ ይጣልልን። የተወደዳችሁ የእግዚአብሔር ቤተሰቦች የዛሬ ርዕሳችን የጌታ ደስታ። የማን ደስታ? ይሄ ለታማኙ አገልጋይ የተነገረው ቃል ነው። 5 እና 2 መክሊት የተቀበሉት ባለ 5ቱም 5 አትርፎ ባለ 2ቱም 2 አትርፎ ለጌታቸው ባስረከቡ ጊዜ ጌታ እንዲህ የሚል ቃል ተናገረ። መልካም አንተ በጎ ታማኝ ባሪያ። ስሙ ራሱ ይሄ ነው። መልካም ታማኝ በጎ። በእነዚህ ቃላት የምንጠራበት ወይም ለመጠራት የሚያበቃ ምግባር አምላካችን በቸርነቱ ያደለን። መልካም በጎ ታማኝ፣ እነዚህ ራሱ ሽልማት ናቸው። በአፈ እግዚእነ ኢየሱስ ክርስቶስ ታማኝ መባል። ቀጥሎ እንዲህ አለው፣ በጥቂቱ ታምነሃል፣ በብዙ ምን አደርግሃለሁ? ሾመሃለሁ። 5 መክሊት የተባሉ 5 ሕዋሳት ሰጠውህ። ዓይንን ለማየት፣ ጆሮን ለመስማት፣ አፍን ምላስን ለመቅመስ፣ አፍንጫን ለማሽተት፣ እጅን ለመዳሰስ። በእነዚህ በ5ቱ አንተ ኃጢአት አልሰበሰብክባቸው፣ ጽድቅ ሰበሰብክባቸው። ስለዚህ በውጭ ብልቶችህ ስለታመንክ የውስጡን ብልት 5 እከፍትልሃለሁ፣ አትርፈሃልና በዚህ በብዙ ሾመሃለሁ። ተመልከቱ፣ በአይነ ሥጋ ከማየት በአይነ ነፍስ ወደ ማየት፣ መላእክትን ወደ ማየት፣ የተሰወሩ ቅዱሳንን ወደ ማየት፣ ጽድቅንና ኃጢአትን በሰዎች ላይ ወደ መለየት፣ ረቂቅ ነገር ወደ መለየት፣ በብዙ በረቂቅና በሰማያዊ ሀብት ላይ ሾመሃለሁ። ጆሮህን ተራ ነገር ከመስማት ሐሜት፣ ስድብ፣ ስልቂያ፣ ከንቱ ነገር ከንቱ ይተናገሩ አሐዱ ምስለ ካልቡ እንደተባለው በዳዊት አንዱ ከአንዱ የሚያወሩ የስልቂያ የዋዛ የፈዛ ይህን ከመስማት ጠብቀህ ወንጌልን ለመስማት ስለዋልከው፣ እውነትን ለመስማት ስለዋልከው፣ አሁን ደግሞ በብዙ ሾማለሁ፣ የመላእክትን ምስጋና ወደ መስማት አደርሳለሁ። ሰማያዊ ኃይላት የሚናገሩትን የተሰወሩ ቅዱሳን ወደዚያ ሾማለሁ አለና ወደ ጌታ ደስታ ግባ አለ። ወደ ማን ደስታ? የጌታ ደስታ። ክርስቲያኖች፣ በዚህ ዓለም ሰው ዝሙት የሚፈጽመው ምን ሊያደርግ ነው? ሊደሰት። ሰካራሙ የሚጠጣው ምን ሊያደርግ ነው? ሊደሰት። ዘፋኙ የሚዘፍነው ምን ሊያደርግ ነው? ሊደሰት። ሌላውም ሌላ ነገር የሚያደርገው ምንድን ነው? ሊደሰት። ዓለም የሚባዝነው ደስታ ፈልጎ ነው። ግን የዚህ ዓለም ደስታ እውነተኛው ደስታ አይደለም። ደስታው ሳያልቅ ሐዘኑ ይጨምራል። ክርስቲያኖች፣ ደስታው ሳያልቅ መጠጡ ሳይጨርሰው ሐዘኑ ይጀምራል። የዚህን ዓለም ድሪያውን ኃጢአቱን ሳይጨርሰው ሐዘኑ ጸጸቱ አለ እኮ። እግዚአብሔር የተከለው መሳሪያ እዚህ ህሊናም ይባላል አለ። ወዲያው ነው ሐዘኑ የሚተካው። ክርስቲያኖች፣ የዚህ ዓለም ደስታ ሳያልቅ ሳይፈጸም ሐዘኑ ይቀጥላል። ክርስቲያኖች፣ ታዲያ እኛ እግዚአብሔር ያዘጋጅልን ደስታ ምን አይነት ነው? ክርስቲያኖች፣ ጌታ እኮ ሕጌን ጠብቁ ሕዋሳቶቻችሁን ጠብቁ ያለው እንዲሁ አይደለም። እጅግ ብዙ ነገር ሊሰጠን ነው፣ ሊጠቅመን ነው። እግዚአብሔርማ ምን ይጠቅመዋል? የኔ ድንግል መሆን ለእግዚአብሔር ምን ያደርግለታል? የኔ ሐሜት መጥላት፣ የኔ ርኩሰት መጥላት፣ የኔ አለመግደል፣ የኔ አለመስረቅ፣ የኔ ከኃጢአት መጠበቅ ለእግዚአብሔር ምን ይረባዋል? እንኳን የኛ የመላእክትም አይረባው። የእግዚአብሔር ቅድስና ለመላእክት ምግብ ይሆናቸዋል እንጂ ጸጋ ይሆናቸዋል እንጂ ክብር ይሆናላቸዋል እንጂ የመላእክት ምስጋና እንኳን ለእግዚአብሔር ምኑ ነው? ምንም። በባህሪው ምስጉን፣ በባህሪው ቅዱስ፣ በባህሪው ንጹሕ፣ በባህሪው ክቡር፣ በባህሪው ልዩ ከማንም ምንም አይፈልግም። የሚፈልገው ግን የእኛን መክበር፣ የእኛን መንጻት፣ የእኛን መቀደስ፣ የእኛን ምስጢር መጥገብ። ክርስቲያኖች፣ መድኃኔ ዓለም ትእዛዙን የሰጠን ወንጌሉን ያጻፈልን በዚህ ምድር ተመላልሶ ያስተማረው እንዲሁ ዝም ብሎ አይደለም። ክርስቲያኖች አለ ልዩ ደስታ ለእውነተኛ አማኞች የሚሰጥ በምድር ላይ ልዩ ደስታ አለ። ያ ደስታ የማን ደስታ ይባላል? የጌታ ደስታ። ተመልከት፣ ጌታ ያለው ወደ ደስታ አስገባሃለሁ አይደለም ያለው፣ ወደ ጌታ ደስታ ለይቶ። ወደ ማን ደስታ? ያ የጌታ ደስታ ምንድን ነው ክርስቲያን?
ከዚያ በፊት እስኪ ሌሎቹን ደስታዎች በመጽሐፍ እናያቸው። አንዳንድ ጊዜ በምድር ላይ ያለነው ሰዎች በእውነቱ በብዙ ምክንያቶች ልንደሰት እንችላለን። እንዲያውም መልካም በሚመስል ነገር ሁሉ ማለት ነው። ለምሳሌ እዚህ የማርቆስ ወንጌል ምዕራፍ 4 ቁጥር 16 ላይ ታስታውሳላችሁ። ማቴዎስ 13ም ላይ አለ፣ ሉቃስም ላይ አለ። የዘሪው ምሳሌ ዘሪው ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀ፣ አንዳንዱ በጭንጫ ላይ ወደቀ፣ አንዳንዱ በእሾህ ላይ ወደቀ፣ አንዳንዱ በለም መሬት ላይ አፈራ። ያም 30 60 100 አፈራ ይላል። በመንገድ ላይ የወደቀው ወፎች መጥተው ለቀሙት። በጭንጫ ላይ የወደቀውስ ምን ሆነ ይላል? ለጊዜው ምን ሆነ? በቀለ ይላል። አይደለም እንዴ? በቀለ ግን ፀሐይ በወጣ ጊዜ ጠወለገ፣ ስርም ስላልነበረው ደረቀ ይላል። እና ስለዚህ ሲናገር የሚናገረው ቃል አለ። በእውነቱ ተመልከቱ። እንዲሁም ይላል ጌታ ሲተረጉምላቸው ለሐዋርያቱ በጭንጫ ላይ የተዘሩት እነዚህ ናቸው፣ ቃሉን ሰምተው ወዲያው በደስታ ይቀበሉታል። በምን ይቀበሉታል? አንዳንድ ጊዜ እንደዚህ ቁጭ ብለን ስንማር፣ ስናስቀድስ፣ ስንዘምርም በደስታ ቃሉን ልንቀበል በደስታ ልንዘምር በደስታ ልናስቀድስ እንችላለን። አቤት የዛሬ ዝማሬ እንዴት ደስ ይላል ልንል እንችላለን። ግን ያ ደስታ ጌታ የሚወደው ደስታ አይደለም። የሚገርማችሁ ይኸው በቃለ እግዚአብሔር እንኳን መደሰት ማለት ነው። በቃለ እግዚአብሔርን ደስ ተሰኝቶ መስማት እንኳን እግዚአብሔር የሚወደው ደስታ አይደለም። ለምን ካል ለጊዜው ወዲያው በደስታ ይቀበሉታል አለ። ለጊዜው ነው እንጂ በእነርሱ ስር የላቸውም። ኋላም በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው ይሰነካከላሉ። ከመሰነካከል እግዚአብሔር በቸርነቱ ይጠብቀን። ስሜታውያን፣ ይሄ ደስታ የስሜት ደስታ ይባላል። በስሜት እንደሰታለን፣ በስሜት ቤተ ክርስቲያን እንላለን፣ በስሜት ንግሱ እንላለን። ግን ወዲያው አንድ ካህን እንኳን አንድ መነኩሴ እንዲህ ያደረገ ሲባል ደግሞ ውይ የዚህን ዘመን ካህን ያሳየኝ፣ ወዲያው ነው የምንሰናከለው። አይደለም የሶስተኛ የአራተኛው ክፍለ ዘመን ሰማዕታት የገጠማቸው መከራ ቀርቦ በትንሽ ወሬ በትንሽ ነገር ነው የምንሰነካከለው ክርስቲያኖች። እና ስሜታዊ ደስታ የትም አያደርስም። ተውት የእኛን የምእመናኑን። ጌታ በወንጌል ሌላ የሚያስገርም ነገር ተናግሯል። ደቀ መዛሙርቱ ከእርሱ ጋር እየዋሉ እያደሩ ስልጣንን ሰጣቸው። ምን እንዲያደርጉ? አጋንንትን እንዲያወጡ ሄዱ። ህዝቡን አስተማሩ። አጋንንትንም አውጥተው መጡና ደስ እያላቸው ጌታ ሆይ አጋንንት በስምህ ተገዙልን አሉት። ይህን ሲሉት ጌታ እንዲህ አላቸው፣ ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ ግን ደስ ይበላችሁ አላቸው ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይህን ሉቃስ 10 አጋንንት እንኳን እስከ ማውጣት ታምራት እስከ ማድረግ ብንደርስና በዚያ ብንደሰት ያን ደስታ እግዚአብሔር አይቀበለውም። አለመቀበል ብቻ አይደለም ጠቃሚም አይደለም። ይሁዳም አጋንንትን ካወጡት መካከል ነበረ፣ ግን አልጸናም። እነዚህ በሙሉ ጊዜያዊ ደስታ። አጋንንትን ማውጣት የሚሰጠው ደስታ እንኳን በእግዚአብሔር ፊት ድንቅ ነገር አይደለም። ክርስቲያኑ ታውቃላችሁ፣ ወደፊት ሐሳዊ መሲህ እኮ ራሱ ሲመጣ እጅግ ድንቅ ነገር ያደርጋል። አንድ ክርስቲያን እውነተኛ አማኝ በተአምራት አይደሰትም። ተአምራትን የማየት አይን ካለው በራሱ ሰውነት በየዕለቱ እግዚአብሔር ተአምራት ያደርጋል። በየዕለቱ ክርስቲያኖች እስኪ ልንገራችሁ፣ ከስጋውና ከደሙ መለወጥ በላይ ተአምራት አለ? አዎ። ስጋውና ደሙ ህብስትና ወይን አቅርበን በየዕለቱ ይለወጣል። በየዕለቱ ተአምራት አለ ቤተክርስቲያን ውስጥ በእያንዳንዷ ዕለት ቆጥረን ልንጨርሰው አንችልም ክርስቲያኖች። ስለዚህ በተአምራት ልንደሰት አይገባል። የሚያስደስተው እሱ እንዳለው ስማችሁ በየት ስለተጻፈ ተደሰቱ አለ? በሰማያት። ክርስቲያኖች ለሁላችን እግዚአብሔር በቸርነቱ ማስተዋልን ያደለን። አንዳንድ ጊዜ ደግሞ አንዳንድ ሰዎች በሀብታቸው፣ በህንፃቸው፣ በንብረታቸው፣ በመኪናቸውም ሊሆን ይችላል፣ በኑሯቸው ተመስገን ያለኝ ብለው ሊደሰቱ ይችላሉ።
አንዳንድ ጊዜ እንዲያውም ሰፋ ያለ ሐሳብ ሁሉ እንዲህ አሁን ሀብቴ በዝቷል ይላል። እዚህ የሉቃስ ወንጌል ምዕራፍ 12 ላይ አንድ ባለጸጋ እንዲህ አለ ይላል፣ እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብይ፣ ጠጭ፣ ደስ ይበልሽ እላታለሁ አለ ይላል። አንዳንዱ ሰው በመብል ደስ መሰኘት ይፈልጋል። ያማረጠ እየበላ የሚጾም እንኳ ሆኖ ከጾም ጥንቅቅ አድርጎ ከፍስክ የተሻለ ምግብ በመብላት የሚደሰት የሚረካ ሰው አለ። ክርስቲያኖች አስተውሉ። ሰውነታችን በመብል በመጠጥ ለጊዜው ልትደሰት ትችላለች፣ ግን ያ ደስታ በእግዚአብሔር ፊት እንዲሁም እግዚአብሔርን የበለጠ ያሳዝነዋል። እንዲህ ይላል ቃሉ ካነበብኩላችሁ በኋላ ቁጥር 20 ላይ እግዚአብሔር ግን አለ ይላል በመብል በመጠጥ የሚደሰተው አንተ ሰነፍ በዚህች ሌሊት ነፍስህን ከአንተ ሊወስዷት ይፈልጓታል፣ ይህስ የተሰበሰብከው ለማን ይሆናል አለው ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ስለሰበሰብነው መደሰት የለብንም፣ ስላጠራቀም ነው። ክርስቲያኖች ስለ መብል ስለ መጠጥ በልብስ በጌጥ መደሰት የለብንም። ክርስቲያኖች በተለይ በዚህ ዘመን ዓለም ጭንቅ ላይ ባለበት፣ ክርስቲያኖች በዓለም ላይ ጭንቅ ላይ ባሉበት፣ በሀገራችን በኢትዮጵያ በየዕለቱ ክርስቲያኖች በሚገደሉበት፣ በየቤቱ መለመን አፍሮ ረሃብ በእውነቱ ልክ እንደ መጋዝ አንጀቱን የሚያርደው ስንት ሰው በሞላበት በዚህ ዘመን እናት ለልጆቿ የምትሰጠው አታ ነፍሷ በምትጨነቅበት፣ ረሃብ ሲጥላት አሞኝ እያለች ልጆቿን በምታጽናናበት በዚህ ዘመን ሰው እንዴት በመብል በመጠጥ ይደሰታል? አንተ ሰነፍ ይለዋል በመብል በመጠጥ የሚደሰተው። ይህ ደስታ ጊዜያዊ ነው። ከእግዚአብሔር ዘንድ ሰነፍ ፍርድ የሚያሰጥ ጊዜያዊ ደስታ ነው ይላል በመጽሐፋችን። ነዌም ተቀማጥሎ ነበረ፣ ተደስቶም ነበረ። ከደስታው ብዛት የተነሳ በሰፈሩ ያለ አንድ ምስኪን ሲያየው ለዓይኑ እንደ ቆሻሻ ሁሉ ነገር እያስደስተው ያ ምስኪን ስላየ ብቻ ያዝናል። ዛሬ አሁን ድሆችን ማየት የሚያስጠላቸው አለን። አንዳንዶች በመኪናም ስንሄድ መኪና ላይ መጥተው ተለምነው መኪና ላይ ተንጠልጥለው የሚለምኑ ሁሉ የሚያማርሩ ሰዎች ልንኖር እንችላለን። እንደዚህ አይነት ልቡና ያለው ሰው ካለ እግዚአብሔር ማስተዋሉ ላይ ያደለን። አንድ ክርስቲያኖች በእውነቱ አንሰቀቅ። በዚህ እንደ ሄሮድስም በዘፈን የሚደሰት ይኖራል። ሄሮድስ በደስታ ምክንያት ነው ዮሐንስ መጥምቅን አንገት ያስቆረጠው። ሰክረው በደስታ በቃ ማልኩልሽ፣ ከመንግስቴ ሲሶ እንኳ ቢሆን ሰጥሻለሁ፣ ሄሮድያዳ የፈለግሽውን ጠይቂ አለ። በዘፈን ደስታ ሰክሮ ሴቶች ከወለዷቸው እርሱን የሚያክል የለም የተባለለት መጥምቁ ዮሐንስን አንገቱን አስቆርጦ የዘላለም ፍርድ ተቀበለ። እግዚአብሔር ከእንደዚህ አይነት ደስታ ይሰውረን። ክርስቲያኖች ይህ ሁሉ ደስታ አይደለም። የመብሉ የመጠጡ የጌጡ ደስታ አይደለም። ዘፈኑ ጊዜያዊ ደስታ ነው፣ መከራን የሚያመጣ ነው። ክርስቲያኖች ጌታ ያለን ወደ ጌታ ደስታ ግባ። እግዚአብሔርን ቤተ መቅደስ ካላከበር ነው የት እናከብረዋለን? ቢሮአችን አናከብረው። መንግስት ቦታ አይከበር። ህገ መንግስቱ አያከብረው። ህጎች የዚህ ዓለም ህጎች አያከብሩ። ገፍተው እግዚአብሔርን ከዚህ ዓለም ከማህበረሰብ አባራው አስወጥተውታል። መቅደሱ ውስጥ ካላከበር ነው የት እናከብረዋለን? እግዚአብሔርን እዚች ቦታ እንኳን እግዚአብሔር ተገፍቶ ከቤተ መቅደስ እንኳን እንዴት ይገፋል? በእውነት እግዚአብሔር ከልቡናችን አወጣ ነው፣ ከህይወታችን አወጣ ነው፣ ከትዳራችን አወጣ ነው፣ ከህጋችን አወጣ ነው። ከስንት ነገር ከቤተ መቅደስ ደግሞ አንክፋው። ክርስቲያኖች ይህ ተስፈልገን እናገኘዋለን። በባህሪው ሁሉ ቦታ እንዳለ እናውቃለን። ግን ይሄ ልዩ ያምልኮ ቦታ ይቺ ቢያንስ ከአንደዚህ ሀገር ግብረ ሰዶም ከፈቀደ ከአውሮፓ ኤምባሲ ግቢ እንዴት ቤተክርስቲያን ታንሳለች? በእነሱ ግቢ እንኳን ስልክ አይወራም። በእውነት እቺ እኮ የእግዚአብሔር ኤምባሲ ናት። እችን እንኳን ለእግዚአብሔር ማክበር ያቅተናል። እችን እግዚአብሔር ለሁላችን ማስተዋሉን ያድለን እና ደጋግሜ ሰምቼዋለሁ፣ ግን ማሳሰብ እየሰለቸኝ እየተውኩት ነበረ።
ዛሬ አሁን ስልክ ባሰሙ ሰዎች እንዳትፈርዱባቸው፣ አልተነገራቸውም፣ ልማድም አላደረጉትም። ከዚህ በኋላ ግን ልማድ አታደርጉት ክርስቲያኖች። እግዚአብሔር ለሁላችን ማስተዋል ያደለን። ትምህርታችን ወደ ማን ደስታ ገባ ነው? የጌታ ደስታ ምንድናት? ባጭሩ የተወሰኑ ነጥቦችን ከመጽሐፍ ቅዱስ ላሳያችሁ። ክርስቲያኖች መጀመሪያ ሁላችንም ልናውቀው እና ልንገባበት የሚያስፈልገው